እሺ እንግዲህ ሀገራችን ላይ እንደምታውቁት ስደት ህይወት በጣም ከባድ የሆነበት ጊዜ ነው። ሁሉ ነገር ተወዷል። እነዚህ እናቶች እኔ በአካል ሄጄ አይቻቸዋለሁ። እነዚህም በነገራችን ላይ ደሴ ላይ ማለት ነው። በጣም ገና የሆነ ንግግር አድርጎ ስላቸው በእንባ ነበር የጀመሩት። ወላሂ አስታውሳለሁ። የዛሬ ዓመት እዛ ነበርኩ እና በጣም አልቅሰው ነው በቃ የሚናገሩት ምናምን ልጆቻቸውን በቃ የሚያበሏቸው ሁሉ ነገር እንደከበራቸው፣ ህይወት በጣም እንደከበራቸው ምናምን ሲናገሩ ነበር። በእነርሱ ውስጥ በመካከላቸው ሙስሊሞችም አሉ፣ ክርስቲያኖችም አሉ። ይህ ማህበር ሰብስቦ እነዚህን ሰዎች በተቻለው አቅም ከየቦታው እየለመነ እየጠየቀ ምናምን እነሱን ይቀልባቸዋል። እና ስደተኞች በጣም የበዙበት ሁኔታ ላይ ሆኗል። ስለዚህ በተቻለ አቅም ይሄ ልብስ ምኑ ነገር ያደርግላቸው፣ በእርግጥ ሊያስደስታቸው ይችላል ልጆቻቸው እናቶቻቸውን በተወሰነ ጊዜ። ወደፊት ግን የሚበሉት የሚቋቋሙበት የሆነ ነገር ቢደረግ መልካም ነው። ወላሂ ብር መስጠት ምናምን ብቻ ሳይሆን ስራ የሚሰሩበት የሚፈጠርላቸው መንገድ ተደርጎ በቃ አንድ ሰው ቢያንስ የሁለት የሶስት እናቶች የስራ ማስጀመሪያ ትንሽ ነገር መንገድ ላይ ቁጭ አድርገው እንዲሸጡና ልጆቻቸውን እንዲያስተዳድሩ የሚደረግበት መንገድ ተፈጥሮ ሁላቸው እዚህ ቢያንስ አንድ ሰው ሁለት እናቶችን ሶስት እናቶችን እኔ እሸፍናለሁ ይልና ከዚህ ከማህበር እያወጣ በቃ ራሳቸውን የሚችሉበት መንገድ አድርጎ በቃ ልጆቻቸውን የሚያስተዳድሩበት ይሄ መንገድ ቢፈጠር ጥሩ ነው። አንዱ ሌላውን መርዳት አለበት። ሚራ ደስ ብሎሻል? ማሻአላ ያምራል። ስምሽ ማነው? ሚራ እና በዚህ መልኩ ችግር ላይ ያሉ ሰዎችን መቅረፍ ይቻላል። አምላክ አላህ ሱብሓነሁ ወተዓላ ዘካን የደነገገው ሰዎች በአግባቡ ዘካቸውን ከሰጡ ምድር ላይ ድሃ ስለማይኖር ነው። ወዳቸው ሀብታሞች በእርሳቸው ላይ ያለውን ግዴታ አምላክ ግዴታ ያደረገባቸውን ዘካዎች ቢያወጡ በምድር ላይ ድሃ አይኖርም ነበር። ወዳቸው አንዱ ለሌላው መርዳት ማገዝ አለበት። አንዱ ሌላውን ሊተባበር ይገባል። ሙስሊም ብቻውን የሚበላ አይደለም። እዚህ ዓለም ላይ የምትዘወትሩበት ዓለም አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ለይሰ ልሙእሚኑ ለዚ የቢቱ ሸብዓንን ወጃሩሁ ጃኢዕ፣ ጎረቤቱን እንደተራበ እያወቀ ለራሱ ጠግቦ ያደረ ይሄ ትክክለኛ ሙስሊም አይደለም ብለዋል። የሙስሊም ባህሪ ምንድነው? አካፍሎ ማብላት ነው። ጎረቤቱን እንደተራበ እያወቀ ለራሱ ጠግቦ ያደረ ሰው ይሄ ሙስሊም አይደለም ብለዋል። ትክክለኛ የሙስሊምነትን ባህሪ አልተላበሰም ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ አፍደሉ ጣዓሚ ዐንደላህ አጣዓሙ አለዚ ከሰረት ፊህ አልአያዲዕ ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም፣ ከአላህ ዘንድ በላጭ ምግብ ብሎ ማለት እጆች የበዙበት ምግብ ነው አሉ። ብቻችሁን አታብሉ፣ አካፍሉ ነው። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ጣዓሙ ልዋሒድ የክፊ ልልኢስነይን ወጣዓሙ ልኢስነይን የክፊ ልልአርበዓ ወጣዓሙ ልአርበዓ የክፊ ልሰማንያ አሉ። የአንድ ሰው ምግብ ለሁለት ሰው ይበቃል፣ የሁለት ሰው ምግብ ለአራት ሰው ይበቃል፣ የአራት ሰው ምግብ ለስምንት ሰው ይበቃል እና አካፍላችሁ ብሎ ብቻችሁን አትብሉ ብሏል። ይሄ ነው ኢስላም። ለሌሎች አካፍላችሁ መብላትን ያዛል። የእስልምና መሰረት ከተባሉት መካከል አንደኛው ለሌሎች ማካፈል ነው አይደል? ነቢዩ ሰለላሁ ዐለይሂ ወሰለም ሲያስተምሩ ምናሉ? ቡኒየ ልእስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ወኢቃም ሰላህ ወኢታእ ዘካ ወሰውም ረመዳን ወሐጅ በይቲላህ ልሐራም መን ስተጣዕ ኢለይሂ ሰቢላ አሉ። እስልምና በአምስት ዋና ዋና መሰረቶች ላይ የተመሰረተ ሃይማኖት ነው አሉ። የመጀመሪያው መሰረት ምንድን ነው? ከሁሉም በፊት ተቀዳሚ የመጀመሪያው መሰረትና ትእዛዝ እስልምና ምንድን ነው? አምላክ አንድና ብቸኛ ነው ብሎ ከእርሱ ውጭ ሌላ ማንም አምላክ የለም ብሎ በመስከር ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ በመስከር ነው። ሁለተኛው መሰረት ምንድን ነው? ሶላትን መስገድ ነው። ቻለ ሸሃደ አን ላ ኢላሃ ኢለላህ አነ ሙሐመድን ረሱሉላህ እንዳለ ሆኖ ሶላትን መስገድ ለዚህ ላመንከውና ለመሰከርከው ለአንዱ አምላክ መገዛት ነው። ከዚያ በመቀጠል ሶስተኛ ላይ ያለው ዘካ መስጠት ነው። አያችሁ፣ በአንዱ አላህ ታምናለህ፣ እርሱን በብቸኝነት ትገዛለህ። ከዚያ ደግሞ ያለህን ለድሃዎች አካፍል የሚል ነው። ኢስላም ሌሎችን በመርዳት ላይ በማገዝ ላይ የተመሰረተ ሃይማኖት ነው። ወኢታእ ዘካ ዘካን መስጠት፣ ለተቸገሩ ድሃዎች መስጠት ማልበስ፣ ይሄን የታዘዝንበት እና በያላችሁበት አካባቢ ይህን ነገር አስቡበት፣ እናስቡበት። የተቸገሩ ሰዎችን ማየት አለብን ዞር ብለን። እሺ ካላላችሁ
ኢንሻአላህ አንድ ነገር ልበል። በጣም ይቅርታ ይሄን ነገር በጣም ስለገረመኝ ነው። ከአንድ ከክርስቲያን ወገን ነው የተመለከትኩት። ሱብሃንአላህ ይሄን ስራ እዚህ እየተሰራ እንደነበር አላወቅኩም። ከዛሬ ነው ያየሁት እዚህ በአካል። ከአንድ ከክርስቲያን ወገናችን ግን ቪዲዮ ሰርቶ ይሄ ነገር መበረታት ያለበት ነገር ነው ብሎ ቪዲዮ ለቆ ነው የተመለከትኩት። በጣም ትልቅ ነገር ነው። እሱ ቅድም ተናግሯል። ዘካ የእኛ ዘካ ምንጎርርበት አይደለም። 1000 ሰው ሰብስበን መቶ መስጠት አይደለም። ይህ አይደለም ሀሳቡ። ሰዎችን ማቋቋም፣ የቸገረበት ቦታ ማስቀመጥ ነው። ያለበዚያ ልክ እንደነዛ ከሃዲዎች እንሆናለን። አላህ ስብሐነሁ ወተዓላ ስጡ አውጡ ሲባሉ ወኢዛ ቂለ ለሁም አንፊቁ ሚማ ረዘቀኩም ላህ ቃለ ለዚነ ከፈሩ ሊለዚነ አመኑ አኑጥዒሙ መን ለው የሻእ ላሁ አጥዓም። የመካ ሙሽሪኮች እንደዚህ ነበር ቢሉ አላህ ቢሻ ቢፈልግ ኖሮ የሚያበላውን ሰው እኛ ምን አግብቶን ነው ከብራችን አውጥተን የምንሰጠው እያሉ እንደዛ ያሾፉ ነበር። ከነዛ ሰዎች መሆን የለብንና መቻል ነው መጠን ይህንን ስራ መደገፍም ማገዝም አለብን። ዱዓ ማድረግ አለብን። በጣም የሚበረታታ ነው። ዱንያ አላህ ስብሐነሁ ወተዓላ ለሙስሊም ለሙእሚን ለካፊር ለመጁስ ለሙሽሪክ ብሎ አለያት። የአላህ ስብሐነሁ ወተዓላ ርህሩህነቱ ለሁሉ ነው። ዱንያ ጀናሐ በዑድ አላህ ዘንድ አይመዝም። ለዛ ነው እንደዛ ቢሆን ኖሮ አንድ ሙሽሪክ አንድ ጉንጭ ውሃ አይጎነጭም ያሉት ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ ኬር አንስጥም፣ እንተባበር፣ እንስራ። አሁን እዚህ ጋር የማያቸው አብዛኞቹን አሁን ፊት ለፊት ከማየው ልጅ ጀምሮ አውቃቸዋለሁ። አላህ ይጨምርላቸው፣ አላህ ያግዛቸው። ተባበሩ። ይህን እንደዚህ አይነት አካውንቶችን ፎሎ አድርጉ። በብር መስጠት ከቻላችሁ ብር አድርጉ፣ እስጡ። ምንም ካልቻላችሁ ደግሞ ዱዓ አድርጉ። አላህ ያግዛችሁ። ኢንሻአላህ ይህንን ልበል ብዬ ነው። በጣም ደስ ስላለኝ ነው። አንተም አላህ ይጨምርልን። ሁላችንም ያለንን ካፒታል ነው መጠቀም ያለብን። ሚዲያ ካለው ሚዲያ ይጠቀማል። ብር ካለው በብር ይሰጣል። እውቀት ካለው በእውቀቱ ያግዛል። ተባብሮ ደግሞ የተሻለ ማህበረሰብ መፍጠር ይቻላል ማለት ነው። السلام عليكم. السلام عليكم አይሰማም? ሚዩት ለሁዙ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሻሃዳ መቀበል ፈለገች ነው አይደል? እሺ የምለውን ቃል አብረሽኝ እየተከተልሽ በይ። አሽሃዱ አላ ኢላሃ ኢለላህ አሽሃዱ አን ላ ኢላሃ ኢለላህ የምለውን አብረሽኝ በይ። ወአሽሃዱ አነ ሙሐመደን ረሱሉላህ ረሱሉላህ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እሺ ስለ ሶላት አሰጋገድ ምናምን ከአንቺ ጋር ያሉ ሙስሊሞች ካሉ እነሱ ያስተምሩሻል። እሺ ስምሽ ማን ነበር? ስምሽ ማን ነበር? እሺ ስሟ ማን ነበር? ስሟ ማን ነው? የመጀመሪያ ስሟ ማን ነበር? አዲሲ። እሺ አሁን ከሚላ ደግሞ ስም መርጠሻል አይደል? በዚህ በፓስፖርቴ ከሚላ ነው። እዚህ በሀገር ቤት አዲስ ነው። በቃሽ። ስለዚህ ስለ ሶላት አሰጋገድ ምናምን ያስተምሩሻል። አብራችሁ ስገዱ። እሺ አያሽ መልካም ጊዜ ሆነላችሁ። ሻወር ወሰጂ። አይ አይሽ